ይስጥልን ተመልካቾቻችን ዛሬ ደግሞ በቡኖ በደሌ እንገኛለን። ድንቅ ሀገርን ለመስራት ለማዘጋጀት በልዩ ሁኔታ ወደናንተ መተናል። ተመልካቾቼ አሁን የምንገኘው ቡኖ በደሌ ዋና ከተማዋ በደሌ ላይ ነው። የዞኑ ዋና አስተዳዳሪና አባገዳዎች ወጣቶቹን ሸኝተው መርቀው ሊሸኙልን በኦሮሞ ባህል ገዳ በእኛ ታሪክ መሰረት የናንተም የኛም ባህል መሰረት ያለ ምርቃት አይጀመርም ያለ ምርቃት አያልቅምና አሁን ተመርቆልን በአብሮነት በአንድነት ፕሮግራማችንን ለማስጀመር ይደርሰናል። እነዚህ ተወዳዳሪዎች በደሌን እንደሚወክሉ ይታወቃል። ተወዳዳሪዎቻችን በዚሁ አጋጣሚ መውደቅ ማለት መሸነፍ ማለት አንዳችሁ ወደቃችሁ ማለት ከቡድኑ ያው ወጣችሁ ማለት አይደለም። ሀገራችንን ስላስተዋወቃችሁልን እናመሰግናለን። ግን አንድ ግሩፕ ነው የሚፈልገውና ይሄኛውም ግሩፕ ይፎክራል ይሄኛውም ግሩፕ ይፎክራል። መጨረሻ ላይ ለዞኑ አስተዳዳሪ ምሳቸውን መጨረሻ ላይ ጋብዘን ላሸነፈው በርታልን ጠክርልን የሚለው ነገር ይዘን እንመለስ ይሆናል። የሆነ ነገር በይንና ወደ ሰንነሱ ነው ናፊ እንዳለው አንዱ ቡድን ተሸነፈ ማለት ኦሬዲ አይችልም ማለት አይደለም። ውድድር እስከሆነ ድረስ አንዱ ማለፍ አንዱ መውደቅ ያለ ነውና እናንተ ይሄንን ከተማ ወክላችሁ ይሄንን ዞን ወክላችሁ በመወዳደራችሁ ራሱ እድለኞች ናችሁና መሸነፍም አለመሸነፍም ማለፍም አለማለፍም እንዳለ ራሳችሁን አሳመናችሁ ወደ ውድድር እንድትገቡ እናሳስባለን። ከዛ በፊት ግን አባገዳዎች መርቀው ጥሩ እድል ተመኝተውላችሁ ይሁንላችሁ ይሳካላችሁ መቻል ይሁንላችሁ ብለው መርቀው ወደ ውድድር ሸኝልናል። ነጋዳን ገላዲ ነጋዳን ባዲ አኩመ ነጋዳን ባተን ነጋዳን ገላ ዋቀዮስ ነብሱ አንከነም ቤካ ዋቀዮ ነረቤካ እሩ አረበ ኮቲሞ ዋቀዮ ጎፍታ መጫስ ነብሱ ሀደ ጎዳዳ ነፎሻ ኤበፉዳ ዋክስ ነብሱ ለፍትሽነ ይብስ አሜን ለፍትሽነ ይብስ አሜን ጉድነ ረብሽነ ያከ አሜን ስለ ረብሽነ ያከ አሜን መቃቡ ነው በለቻ አሜን ረብሽነ ገርጋ ከመቃቡ ነው ትምትገርገ ተሚገልተ ረብሽነ ታይ ፍነ ጉዳ ረብሽነ ያከ እናም ሲኒ አጉደቱ ሲኒ አቡል ሐማ ረብሽነ አቃቡ እንደር ፈያ ጫላ ፈያም ነጋ ጫላ ረብ ፈያም ነጋ ሲኒ ያከ ነጋም በየከኘተቡ ከራስ እንደምተን ከራና ከራ ምልኪ ከራ ገመቹ ረብሽነ ያታዚ ሐማ ረብሽነ አቃቡ ከነማ ስንት ያዱ ረብ ስንራ ሀጀል ረብ ካት ስንት ፍዲን ከራን ደምተን ከራን ነግታ ከራን ገልታ ነጋሲን ያተው ጉድነ ረብ ስን ያከን ያለ ከሰ ረብ ቤካ ያለ ከሰ ረብ ስን ያጉቱ አማ ረብ ስንት ያቀቡ ጉድነ ረብ ስን ያከን ወልፍና ረብ ስን ያጋሹ ወለቀ ወልፍና ረብ ስን ያጋሹ ቡኖ በደሌና ከመቃንሳ ጉደቱ ረብ ስን ያታዚሱ አከቡ እንደም በደሌ መቃንሳ ተዋማሙ ረብ ስን ያታዚሱ አንከነም ቤካ ረብ ነረቤ ከረብ ስን ይብስ ኤበፉዳ አሜን ዋቀዮ ነገራን ንጉልጭ ነገራን ነው አሜን ይከኝ ነጋታው አሜን ኦጥጥና ነጉደቱ አሜን ጉዳና ብሉ አሜን ዋቀዮ ደንዴቲ ነማፍ ከነኑ ፈከና አሜን ይከኝ አቆብ አሜን ወካና ጋኑ ሆሮ አሜን ለንስ ነጋኑ ፈከና አሜን ዳሪ ይከኝ ዋቀዮ ነው ፈየ አሜን ዋቀዮ ከረደም ሁንደት ሚልካነኑ ፈከና አሜን ሰገንታ ድንቅ ዓለም ጀሩካን ድንቅ አገር ጀሩካን አኮን በየከኝ በየቡ መበደል በየድንቂ በየመረርቱ በየበረዱ ታቴ አካ እዱ አደዳት ነው ይስተኑ ዋቀዮ ቀልቢ ከሰኒ ቢያደ ከሰና ጉቱ አሜን ገረደም ተዱ እንደት ምልኪ ጋር ያርገዳ አሜን ዋቀዮ ሰሙ ከሰኒ ደምሰ ከሰን ኢላልተ ከሰን እስኒ ፈቀጀል አሜን ወነማ ዋቀ ሶዳቱ ነማ በየ ሶዳቱ ነማ በየ አፎጀቱ ዋቀዮ ስኒ ያጎ አሜን ኡሙሪን ከሰና ደረት አሜን ኤጋ ከነምቤካ ዋቀዮ ነጫላቤካ ኦላ ቡላ ተመልካቾቻችን አሁን እንግዲህ ተወዳዳሪዎቻችን በቀጣይ የሚሄዱልን ሀሮ አባደፋር ጋር እንገናኛለን። ሀሮ አባደፋር ማለት በጣም ለብዙ ኢንቨስትመንቶች እየተሰጠ ያለ እናንተም ብትመጡ ብታለሙበት ኢንቨስትመንት ላይ መሰሉ በጣም ብዙ ሰዎች ብታለሙልን እንላለን። በጣም በስፋት እየተሰራበት ያለ ነው። እንደዞኑ እዛ እንገናኛለን። እዛ ስንገናኝ ታዲያ ሁላችሁም ቀድሞ ለደረሰ 50 ነጥብ አለ። ሀሮ አባደፋር ቀድሞ የደረሰ ስንት ነጥብ አለው? 50 ነጥብ አለው። ቀድሞ በደረሰ ነው ወዳጅ። ከዚህ ምን ተሰራለ? ምን ተጠብቃላችሁ? ሁላችሁም አባገዳዎችን ሁሉንም ክቡር አስተዳዳሪውን ሰላም ብላችሁልን ወደ ሩጫችሁ መሄድ ትችላላችሁ። እዛ እንገናኝ። በጣም እናመሰግናለን። ሁላችሁም መልካ ሀሮ አባደፋር እዛ እንገናኛለን። በጣም በፍጥነት ጥሩ ነገር እንጠብቃለን።
ገና በጣም መጨረሻ ይቀራቸዋል። አጠቃላይ 10 መዳረሻ ነው። የመጀመሪያውን መዳረሻ 50 ነጥብ አግኝተው ያሸነፉት በአጠገብ ያሉት ቲሞች ናቸው። ግን አሁንም አልረፈደም። ገና 9 መዳረሻዎች ይቀሩናል። ማሸነፍ ይቻላል። 9 መዳረሻዎቻችን ላይ እናንተ እንዴት ናችሁ? እንዴት ይሆናል የሚለውን ከዘጠኙ በማምጣት ልዩ አሁን ያለነው በሃሮ አባደፋር ወንዝ ላይ እንገኛለን። ሃሮ አባደፋር ላይ ቻሌንጅ አለ። 2 ጥያቄ ያላችሁ ቻሌንጅ አለ። 2 ጥያቄዎችን የመለሰ ቀድሞ የሞላ ጥያቄዎቹ አንዳንድ ጥያቄ ደርሳቸዋል። አንዷ ጥያቄ ላንሳላችሁ። ሃሮ አባደፋር ለምን ሃሮ አባደፋር ተባለ? ለእናንተ አሸናፊ ነች። ለእናንተ 50 ነጥብ ይዛችኋል። በነገራችን ላይ ይሄ ተጨማሪ ነው። ሃሮ አባደፋር ለምንድን ነው ሃሮ አባደፋር የተባለው? ያው ሃሮ አባደፋር የተባለበት ምክንያት የቡኖ በደሌ ወር ደግሞ እኛ ካሉን ጀግኖች መሀል አንዱ ስለሆነ አባደፋር ሃሮ አባደፋር ተባለ። አልተመለሰም። ጥያቄው መመለስ ትችላለህ። ሃሮ አባደፋር የተባለው እዚህ አካባቢ የሚኖሩ ትልቅ ሰውዬ ነበር አባደፋር የሚባሉት። እሺ፣ ስለዚህ የመሬት የነሱ ስለነበረ ነው። ታንክ ዩ። ተመልሷል። በትክክል 25 ነጥብ አግኝተውልኛል። 25 ነጥብ አግኝተዋል። አንዷ ጥያቄ ከ25 ነች። አሁን ደግሞ የራሳችሁን ጥያቄ ልጠይቅ። ይሄ ሀይቅ እንዴት ተመሰረተ? ሀይቅ በፊት የድንጋይ ማውጫ ቦታ ስለነበር ድንጋይ እየወጣበት ነበረ። ከዛ ውሃ ፈልቆ ከዛ ላይ ዝናብ ሲዘንብበት እየተፈለገ መጣና ሀይቅ ሆነ። ከዛ ድንጋይ ማስወጣት ስለቀረ ወደ ሀይቅ ነው ተቀይሮ። ስለዚህ ተመልካቾቻችን እኩል ነጥብ ላይ ደርሰናል። ግን ለነሱ አንድ ተጨማሪ
ጥያቄ ቦነስ አላቸው። ቢኮዝ ኦፍ ቀድሞ የመጡበት የገቡበት ሰዓት ስላለ ይህን ጥያቄ የምትመልሱት ከሆነ ታልፋላችሁ ማለት ነው። በቡኖ በደሌ ውስጥ ያሉ የቱሪዝም መዳረሻ የሆኑ ፏፏቴዎችን አራቱን ጥቀሱ። እሺ ፊንጫዋ ቴሞዴኮ ዳቦ አንድ፣ ፊንጫዋ ደንጋዋች ገቺ ገቺ፣ ዮኮ ዮኮ የት ዳቦ ዳቦ ሶስት፣ ቴሞዴኮ አንድ አለ እንዳለ ስሙ ጠፋኝ። ቡኖ በደሌ የምታከል ሰፊ ዞን ውስጥ አራት የቱሪዝም መዳረሻ የሆኑ ፏፏቴዎችን ወንዞችን ለመጥቀስ አንድ ይቀርሃል። ዳበና በቃ ሰጥቷል። 25 ነጥብ ያሰጣል። 75-50 75-50 እናንተ ጉልበታችሁን አሳይታችሁ ድፍን 50 ነጥብ ላጥስ ታረጊ። እውነት ነው። የሆነ ጊዜ ላይ ሆነ የማዘን ስሜት ተሰምቷቸው ነበር 50-50 ሲሆን፣ አሁን ግን ፊታቸው ላይ ደስታ ይታያል። 75 ነጥባቸውን አግኝተዋል። እንቀጥላለን ደግሞ። ኦኬ፣ በነገራችን ላይ አሁን ልዩ ቻሌንጅ ይዘን መጥተናል። ስፖንጅ ትይዛላችሁ። ስፖንጅ ይዛችሁ የሆነች ባልዲ ያለች ውሃ ከዚህ ከመሰለ ፏፏቴ ሀይቅ ላይ አምጥተው መሙላት። እውነት ነው። ቀድሞ የሞላት 100 ያገኛል። 100 ነጥብ ለማግኘት ባልዲው መሙላት አለበት። ፍጠን ፍጠን ፍጠን። ኦኬ የሚቆየው በደንብ የሚሞላው ነው። የሆነ ትንቅንቅም አለው። ማለት ሞላ የሰው ስም ነው አልሽ? ሞላ የሰው ስም ነው አልሽ? እሺ አይዞኝ አይዞኝ አይዞኝ። በነገራችን ላይ ግሩፕ በጣም እየሄደ ነው። በጣም እዛ ጋር እየሄዱ ነው። ኧረ ፍጥነት በርታ ትላለች። በርታ ትላለች። በስፖንጅ የምታው ይህን ከመሰለ ሐይቅ ውስጥ እንጂ መቀየር ትችላላችሁ። መቀየር ትችላላችሁ። መቀየር ትችላላችሁ ከደገማችሁ።
Nishtagina, arpia longa. Nishtagina, tora, matene, oide, dola, la, tabza, zete, manar terme, angna tame, sagle setse, iye, arpi sagle setse. Tar sabinse wada damar taxi wacha iye በክሳር በዚህ ሰላም ድንቅ ሀገሮች ነን በድንቅ ሁኔታ በድጋሚ መተናል የማንወጣው አቀበት የለም የማንወርደው ቁልቁለት የለም የማንገባበት ጓዳ የለም ብለናል ታዲያ ዛሬም ተመለሰን መተናል የተመለሳችሁ ትሉን ይሆናል እዚሁ ነን የምንወዳት አሪን ደግማችሁ አሳዩን ባላችሁን መሰረት ይሄው አሪ ላይ ዲሽታጊና ለነል ተከስተናል ተመልካቾቼ ዲሽታጊና ከኔ ጋር ለማለት ዝግጁ ከሆናችሁ ይሄው አሪ ላይ እገኛለሁ ማህበረሰባችን ጋር እንደርሳለን በከፍታ መተናል ባህልና ታሪካችንን ወጋችንን ለናንተ ለናሳይ ዝግጅታችንን ጨርሰናል እንደምን አላችሁ በየጊዜው ከፍ ይያልን አካባቢዎቻችንን ያስተዋወቅን ለናንተ እንደርሳለን አሪ ላይ የተለየ ነገር ልናሳያችሁ ነው አሪ ላይ ነን ጂንካ ላይ ነን ከደቡብ ኢትዮጵያ ክልል ከ12ቱ ዞኖች አንዷ የሆነችው ከክልል መቀመጮች ከ6ቱም አንዷ የሆነችው አሪ ላይ ነን አሪዎች ጋር ምን ቀረ ደሞም ልታሳየን ነው ካላችሁ ጠብቁ ተረጋጉ ድንቅ ሀገሮች አይደለን ለናንተ የማናሳያችሁ የማናስጎበኛችሁ የማንወስዳችሁ ቦታ የለም ሁሉም ቦታ አለ ሁሉም አዳዲስ ቻሌንጆች አሉ እንቀጥላለን የዛሬው ተወዳዳሪዎቻችን እንግዲህ አጠገቤ ይገኛሉ እንዴት ናችሁ ደህና ነኝ ሰላም ናችሁ ሰላም እግዚአብሔር ስማችሁን እንተዋወቅ ተስፋነሽ ይባላል ተስፋነሽ ማለት ተስፋነሽ ተጫነ ያንተን ታምራት ከማ ይባላል ነው እሺ አንቺ ስራ ነርስ ነኝ በቃ ተኮ ተመልካቾች ነርስም አለን እኛ ጋር የማይመጣ ተወዳዳሪ የለም ብያችኋለሁ ነርስ ነሽ እንዴት ነው ህክምናው ጥሩ ነው የት ነው እዚሁ ጂንካ ውስጥ ነው የምታገለግዩ የግል የመንግስት የግል ነው የምታገለግዩ እሺ አንተስ መምህር ነኝ በሙያዬ መምህር ነህ አስተማሪ ማጠገብ ያለ ተመልካቾች መምህርም ማጠገብ ያለ እናንተ ጋርስ ምን ያክል ሬዲ ናችሁ አካባቢያችሁ ላይ ስንመጣ ማንንም ሁሉንም ነው የምናሳትፈው በነገራችን ላይ እናንተስ ተዘጋጅታችኋል እናንተስ ስማችሁ ነፃነት መንገሻ ይባላል እሺ ምሳሌው ኮምፒውተር ጻፊ እሺ አንተስ ጴጥሮስ በየማስ ይባላል ኦኬ በዚህ አመት ንግራም 2015 ንግራጅት ያረኩት ኦኬ በምን ግራጁዌት ያረኩ ቱሪዝም ማናጅመንት ያው እንግዲህ ግራጁዌት ታርጎ ይሄን የመሰለ ልጅ ቁጭ ብሏል ተመልካቾች እናንተ ስለመወዳደር ተዘጋጅታችኋል እኛም ለማወዳደር ዝግጁ ነን መንገድ እየወጣልን ነው የምንሄደው በነገራችን ላይ እዚህ ጋር ትረግጣለህ እሺ
ተመልካቾቻችን በኢትዮጵያ ብሮድካስቲንግ ኮርፖሬሽን እና በደቡብ ኢትዮጵያ ክልል ርዕሰ መስተዳድር መተባበር ድንቅ ሀገር እንደቀጠለ ነው። የቱሪዝም ሁኔታ የማይጠገብበት አሪ ዞን ላይ እንገኛለን። አሪዎች ነን፣ ባህላችንን ታሪካችንን እንወዳለን። ኑ እናሳያችሁ፣ ኑ ሀገራችንን እናሳያችሁ። በድንቅ ሀገር በድንቅ ሁኔታ እንደቀጠልን ነው። ተመልካቾቻችን ለቆዘምቦ ላይ እንገኛለን። ለቆዘምቦ ዋሻና ፏፏቴ ነው። ማህበረሰቡን ባህላችንን እያስተዋወቅን እንገኛለን። በድንቅ ሀገር በድንቅ ሁኔታ አሁንም እንደቀጠልን ነው። ምንም አይነት የማንደፍረው ቻሌንጅ የለም። የማናሳያችሁ ታሪክ የለም። የማንገባበት የማንወጣበት የለም። ምክንያቱም እኛ ድንቅ ሀገሮች ነን። ተመልካቾቼ ለእናንተ ማንሆነው ነገር የለም። በጣም ነው የሚያስፈራው። ግን ወደ ውስጥ ራሴ ካሜራውን ይዤ እየገባው ነው። በጣም ነው የሚጠባው። ተመልካቾቼ ውስጡ አታዩትም? በጣም ነው የሚያስፈራው። ወደ ላይ በፍጹም ቀና ማለት አልችልም። በደረት እየተሳብኩ ነው ማሳያችሁ። ቀና ብል አሰባችሁታል ምን አይነት ምት እንደሚመታኝ? ተመልካቾቻችን አስባችሁታል? ግን እዚህ ዋሻ ውስጥ ገብታችሁ ማብራቱ ወይ ባትሪው ከእጅ ቢያመልጥ ቢጠፋ በጣም ከማስፈራቱ የተነሳ ተቀበርክ ነው የሚመስለው። ታገሱኝ፣ ባትሪ ጠፍቶብኝ ነው። አሁን ከዚህ በላይ ውፍረቴ ስለማስገባኝ ቀስ ብለን ከዚህ እናዞራለን። ተመልካቾቻችን እኔ እዚህ ድረስ ገብቼ ካሰራሁላችሁ እናንተ እንዴት ሰብስክራይብ ማድረግ ያቅታችኋል? እኛ እዚህ ድረስ ከመጣን እንዴት ድንቅ ሀገርን ሰብስክራይብ ማድረግ ይከብዳችኋል? እየገባችሁ ሰብስክራይብ አድርጉ፣ ፕሮግራማችንን ተመልከቱ። ድንቅ ሀገሮች ነን፣ እንቀጥላለን። ባህላችንን፣ ማህበረሰባችንን፣ ታሪካችንን እናሳያችኋለን። ተከተሉና ነው اشتاقينا أرضيا لونجا نشتاقينا ترى معتنا ويدين طلع لا تبزع زيتي ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። ድንቅ ሀገሮች ነን። የትም እንመጣለን፣ የትም እንደርሳለን። ያላችሁበት አካባቢን እንቃኛለን። ዘውትር ቅዳሜ ምሽት 1 ሰዓት ሁሉ ጊዜ አለን። እናንተን ባህላችንን ማህበረሰባችንን እያስተዋወቅን በሀገር አቀፍ ደረጃ የትም እንደርሳለን። በቅርብ ጊዜ ውስጥ አፍሪካ ውስጥ እንቅስቃሴ ጀምረናል። የተለያዩ አገሮች ለመሄድ ዝግጅታችንን ጨርሰናል። ታዲያ ለመወዳደር ስትፈልጉ ደግሞ ዩቲዩብ ቻናላችን ላይ ሰብስክራይብ ካደረጋችሁ በኋላ ኮሜንት አድርጉልን። ድንቅ ሀገር ብላችሁ ከጻፋችሁልን እኛ ጋር መወዳደር ትችላላችሁ። ድንቅ ሀገሮች ነን፣ እንቀጥላለን። የተለመደ ውድድራችን አይደለም፣ በአዲስ መልክ ይዘነው የመጣነው ውድድራችን ነው። ኑ እናሳያችኋለን። ኑ ድንቅ ሀገሮች ነን፣ እንቀጥላለን። ተመልካቾቼ በዚህ በኩል የሚገኙት ዋታኪኪኖች 520.20 ይዘዋል። 50 ነጥብ ይበልጧቸው ነበር። ጊናዎች ግን ለምን እንበለጣለን አሻፈረኝ ብለው 520.20 ሆነዋል። 50 ነጥብ ተወዳድረው አግኝተው አሁን ተወዳዳሪዎቻችን በደንብ ይዋት ትታያለች። እናንተ ናችሁ የምታሳዩን። አይናችሁ ላይ እናስርና
ወደዛ ሂዳችሁ በእንጨት ትመታላችሁ። ተግባባን? እስቲ አይንሽ ላይ ይሄንን ዝቅ አርጊው፣ ዝቅ አርጊው። አዎ አይታይም? እርግጠኛ ነሽ? ያየ ሰው ምንድነው ይደነግጥ ነበር አይደለ? አሁን የሞከርኩብሽ ዛቻ እንዳይመስልሽ። እንቀጥላለን። ይሄን መምታት አንድ ጊዜ መምታት 50 ነጥብ ያሰጣል። ከሳት መሞከር የምትችይው አንድ ጊዜ ብቻ ነው። ተግባባን? 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 ቆይ ኖ አትጂ እኔ መልሼ አምጥቼ አቆምሻለሁ የሆነ ቦታ። ተግባባን? እሺ አሁን ለመጀመር 1 2 3 መሄድ ትችያለሽ። ኧረ ለብሺው። አንዴ ነው መሞከር የምትችይው። አንዴ ነው መሞከር የምትችይው። ሰዓትሽን ልጨርሺ ነው። ዋው ተመልካቾች፣ ዋው ተመልካቾች፣ ዋው ተመልካቾች፣ ዋው ተመልካቾች፣ አያችሁ 50 ነጥብ አጣች። ተመልካቾች 50 ነጥቧን አጣች። እንቀጥላለን። ዱላህን ያዝክ፣ ሬዲ ነህ? አንድ ለቅለቅ፣ ሰውነትን ልቀቅልኝ ለኔ። ሁለት ደቂቃውን በአግባቡ ያዙለት። 2 ደቂቃውን 1 2 3 መሄድ ትችላለህ። መናገር አትችሉም። ዘምነው ተመልካቾች ከነገርኩት ያውቃል። እንዳያውቅ ዝም ዋው ተመልካቾች አላገኘውም። ምን ያደርጋል? አላገኘውም። እንቀጥላለን። በነገራችን ላይ ፈታኝ ውድድሩ እንደቀጠለ ነው። ማናቸውም ከሁለቱም ግሩፖች እስካሁን አላገኙትም። በጣም ፈታኝ የሆነ ነው። ውድድራችን እንደቀጠለ ነው። አሪ ላይ ነን፣ ጂንካ ላይ ነን። ሰብስክራይብ እንዳይረሳ። እንቀጥላለን።
ተመልካቾቻችን ዋው 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 ሞክረዋለች እኮ ኦልሬዲ እዚህ ጋር መታለች ተመልካቾች በጣም መታ ነበር ግን ይሄም ነጥብ ሊሆን አይችልም ለመጀመር 1 2 3 ታይሚንግ አለቀ ምን ያደርጋል ተመልካቾቻችን ድንቅ ሀገሮች በድንቅ ሁኔታ እንደቀጠልን ነው አሁንም ያለነው ጂንካ ላይ ነው ተመልካቾቻችን 50 ነጥብ ለማግኘት እድል ከሱ ጋር ትሁን እድል ካንተ ጋር ትሁን 1 2 3 የሚገርም ነው እዚህ ጋር እኮ ነበርክ እዚህ ጋር ደርሰሃል እኮ አልክ ተመልካቾቻችን ይሄኛው የሚገርም ነው ይሄኛው የሚደንቅ ነው ፖል ማየት መንካት ምናምን አይቻልም መሞከር አይቻልም በእግር ቼክ አይቻልም አረጋግጦ ታሽ ነው ታሽ ተመልካቾች ታሽ አንድ ሁለት ተመልካቾቻችን ሶስት ነው ተመልካቾች ምን ያደርጋል እንዲደርሰውም አልሞከረውም አልቻለውም ባሪዘን የነበረን ቆይታ አላበቃም ይቀጥላል 1 2 3 አልቋል ፍቺው 1 2 3 ዋው ተመልካቾቻችን ዋው ሙከራ በጣም ቆንጆ ነበር እዚህ ይሻላል 1 2 3 ዋው ተመልካቾች ሰበረው አደረገው በላው 50 ነጥብ ተመልካቾች 50 ነጥብ
ከአዲስ አበባ 417 ኪሎ ሜትር አቋርጠን ከጅማ 62 ኪሎ ሜትር አቋርጠን ከአጋሮ ደግሞ በድጋሚ 17 ኪሎ ሜትርን አቋርጠን በሻሻ ከተማ ደርሰናል። አሁን ያለነው በሻሻ ነው። የጠቅላይ ሚኒስትራችን የክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ አሊ የእሳቸው ሀገር ደርሰናል። የእሳቸው ከተማ ከትመናል። ብዙ ነገር ልናሳያችሁ ቤተሰባቸው ጋር ልንደርስ ብታምኑም ባታምኑ ጓደኞቻቸውም አሉ። ከእሳቸው ጋር ሲቦርቁ ያደጉ የጠቅላይ ሚኒስትራችን ጓደኛ የሆኑ አብረዋቸው አሉ። ከነሱ ጋር ወጎች አውግተን ብዙ ነገሮች አውርተን ጨዋታዎችን ተጫውተን ብዙ ጊዜያችንን ከነሱ ጋር አሳልፈን ልንመለስ ተዘጋጅተናል። የብዙ ከተማዎች ስያሜ ሲወጣ ምክንያት አለው እና ብዙ ጊዜ ምክንያቶቻቸውን ስንሄድ እንሰማለን እና በሻሻስ ለምን በሻሻ ተባለች የሚለውን ነገር ጋር ሰው ሰው መጀመሪያ በሻሻ የተቋቋመችው በ1930 በ1924 ዓመተ ምህረት ተቋቋመች። ከዛም በኋላ በወቅቱ አንዳንድ አክራሪዎች ነበሩ። በመሬት ላይ ገባ ከቆሜ ሰው ከተጎዳ ይታሰራለሁ፣ ሌላም ነገር ይሰራል በሚል የተወሰኑ ሰዎች ቅሬታ አነሱና እንድትቆም አደረጉ። ከዛም በኋላ በ1936 ቆመች። በሁለት ዓመት እንደቆመች ጣሊያን ገባ። ጣሊያን ኢትዮጵያ ሲወር ከተማዋ ጠፋ። ጣሊያን ተመልሶ ሲወጣ በ1936 ዓመተ ምህረት ነው በሻሻ የተቋቋመችው። ድጋሚ እንደገና መጀመሪያ በ1924 ድጋሚ በ1936 ዓመተ ምህረት ተቋቋመች። ከዛን ወዲህ እስከ ዛሬ ድረስ በሰላም ነው ያለችው። በሻሻ የተባለችበትን ምክንያት በሻሻ ሀሮ ነበር ስሟ። ብቻን በሻሻ ያቋቋሙት አባ በሻሻ የሚባሉ ሰዎች ናቸው። ስማቸው በፊት አባ በሹ ነበሩ። በሻሻን ካቋቋሙ በኋላ የኔም ስምም አባ በሻሻ ነው። ከተማዋን በሻሻ መሆን አለበት ብሎ እሳቸው ናቸው በራሳቸው ስም በሻሻን ያቋቋሙ። ድንቅ ሀገሮች ነው። ይህንን ልዩ ጊዜ ከኛ ጋር እንድታሳልፉ እየጋበዝናችሁ ወደ ተወዳዳሪዎቻችን እንውሰዳችሁ። ወደ ተወዳዳሪያችን ስምህን? እሺ፣ ናፊያድ ዘንባባ እባላለሁ። ናፊያድ ዘንባባ። ያንቺ? መስታወት ተሾመ። ያንተ እድሜ? 19። ያንቺ? 21። ዋው! ይሄን ውድድር አሸንፋለሁ የሆነ ማሸነፍ አይነት ስሜት ይሰማኛል ብላችሁ ታስባላችሁ? በጣም አዎ፣ በሚገባ እናሸንፈዋለን። በሞራል ነው የመጣ ነው። ያለንበትን ቦታ ትንሽ ለየት ይላል እና በሻሻ ነው ያለነው። እዚህ ከተማ ላይ ድል እንደምናገኝ ምንም ጥርጥር የለንም። ስለዚህ በቀጣይ እኔ ነኝ በሻሻን የምወክለው እኔ ነኝ ባላቅሙ እያላችሁ ምንም ጥያቄ የለውም። ስለዚህ ጥሩ ነገር ልጠብቅ። አዎ፣ ይሄ የሚመጣውን ቻሌንጅ ሁሉ አልፋለሁ አይነት ስሜት አለ እናንተ ጋር? አዎ፣ በሚገባ ክትላችሁ እነሱ ጋር የሰማሁት ነገር ስላለ እናንተ አይ ምንም ብትሰማ እኛ በራሳችን እንተማመናለን። እርግጠኛ ነሽ? 100%። ከእናንተ ጋር ልዩ ጊዜ ልዩ ጨዋታ ጠብቃለሁ። የጅማ ዩኒቨርሲቲ ተማሪ? አዎ። በዚህ አጋጣሚ ጅማ ዩኒቨርሲቲያችን ያው ትልቅ አጋራችን ነው። ጅማ ዩኒቨርሲቲ ልዩ ጊዜ እንደሚኖራችሁ ጥሩ አቅም እንደምታሳዩ እርግጠኛ ነኝ። እዚህ የምትጠይቁትን ጥያቄ ተመልሼ እመጣለሁ። ወደ እነሱ ልውሰዳችሁ። ተመልካቾቻችን እነዛስ ምን ይላሉ? እንዲፎክሩ ይሆን ወይስ መሸነፋቸውን አምነው ይቀበሉ ይሆን? ተከተሉ ተመልካቾቻችን። አሁን ደግሞ ወደ እነዚህ ጋር ይዣችሁ መጥቻለሁ። ምን ይላሉ? እዛ የሰማችሁት ነገር አለ፣ ያያችሁት ነገር አለ፣ እቅድ አለ። መናገር አልችልም፣ ግን እነዚህስ ምን ያቅዳሉ? ከስማችሁ ልጀምር። ያንተስ? ሞዴል እያሱ ይባላል። ኦኬ፣ ስራ ሞዴል ነው። ያንቺስ? እኔ ተማሪ ነኝ። እሺ፣ ጎን ለጎን ደግሞ እሰራለሁ። ምን ሙዚቃ ትሰራለች? የሆነ ነገር ልታንጎራጉሪልን? ደስ ይለኛል። አንጎራጉሪልን ካገኘ ደስ ይለናል። ደስ ይለኛል። እሺ ጊቤጋሜ የሙወልባኑ በዳንጂ ማርገርፉኔ ዳለለኬ ነሚሜ ጅራከናን ወንዱርገርፉኔ ቦንቱ ጂማ። ስለዚህ በደንብ ታንጎራጉሪልናለች። ብዙ ነገር እንጠብቃለን።
እውነት ነው እንደተባለው ያለነው በውቢቷ ከጊቤ በታች ከምትገኘው ምድር ነው። ታዲያ ስለዚህ ከእናንተ ጋር ልዩ ጊዜ ልጠብቅ ታሸንፋላችሁ ወይ? አቤት ፉከራ! ተመልካቾቻችን አቤት ፉከራ! ወደ ውድድሮቻችን ልናመራ ነው። ውድድሮቻችን ሊጀምር ነው። አሁን አራቱንም ቡድን ይዘን ድንቅ ሀገርን አስተዋውቀን እንቀጥላለን። ይህ ድንቅ ሀገር ነው። ድንቅ ሀገር በድንቅ ሁኔታ በልዩ ጊዜ በበሻሻ ከተማ ተገኝተን በሻሻ ላይ ተገኝተን ልዩ ጊዜ ልናሳልፍ ወደ እናንተ መጣን። ይህ ድንቅ ሀገር ነው። በሻሻ ላይ ስንገኝ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ አሊ የተማሩበት ትምህርት ቤት ተገኝተን ልናስጎበኛችሁ ወደናል። በ1969 ዓ.ም ተመሰረተችው እቺ ትምህርት ቤት በአባታቸው አህመድ አሊ ትምህርት ቤቱ የመኖሪያ ቤታቸውን በዛ ክፍለ ዘመን ምንም እንኳን ቤት ቢኖረኝም ምንም እንኳን ቤተሰቤ በዚህ ጋር ቢሆንም ከኔ ይልቅ ለማህበረሰቡ ይህ ቤት ያስፈልገዋል፣ ከኔ ይልቅ ለማህበረሰቡ ትምህርት ቤት ያስፈልገዋል ብለው እሳቸው ትምህርት ቤታቸውን ወደ ትምህርት ቤትነት ቀይረው ወደ ከተማ ከተሞ ከዚች ወጣ ብለው መኖር ጀምረዋልና ለሳቸው ለተከበሩ ለጠቅላይ ሚኒስትራችን አባት አህመድ አሊ አላህ ይማራቸውና ክብርና ምስጋና እያቀረብን ልዩ ጊዜያችንን ገብተን እንዴት ነበረ እሳቸው በነገራችን ላይ በዚህ አጋጣሚ ጠቅላይ ሚኒስትራችንም ከአንደኛ ክፍል አንስቶ እስከ 6ኛ ክፍል እዚህ ነው የተማሩት። ከዛ በኋላ በወቅቱ ትምህርት ስላልነበረ ወደ አጋሮ በመጓዝ አጋሮ ላይ ደግሞ ከ7ኛ ክፍል ቀጥሎ ያለውን በመማር ትምህርታቸውን ጨርሰው ዛሬ ላይ ደርሰውልን ሀገራችንን በክብር በፍቅር በአብሮነት በአንድነት እያስተዳድሩልን ይገኛሉና ያው እዚህ የተማሩበት ታሪካዊ ትምህርት ቤት ስለሆነች ተስፋ አደርጋለሁ እኛ ይሄንን ከሰራን በኋላ ይሄን ትምህርት ቤት ስለማልማት ይሄን ትምህርት ቤት ታሪካዊነቷን ስለማስጠበቅ ብዙ ኢንቨስተሮች ብዙ ኢንቨስትመንቶች ወደዚህ ይጎርፋሉ ብለን እናስባለን። አብዱልቃድር አባገር እባላለሁ። ኦኬ አቡ አብዱልቃድር እንዴት ነው? ለዶክተራችን ለጠቅላይ ሚኒስትራችን እርሱ ያሉትን የቅርብ ዝምድና ቢነግሩኝ። ያለኝ ዝምድና ያው እኔ ታላቅ እህታቸው ባለቤት ነኝ እና አማቻቸው ነኝ። ኦኬ እና በአጋጣሚ ወደዚህ ትምህርት ቤት መተናል። ትምህርት ቤቱ ደግሞ እሳቸው የተማሩበት እንደሆነ ሰምቻለሁ እና ስለሳቸውና ስለ አባታቸው ውስጥ የተወሰነውን ነገር ቢሉኝ። ይሄ ትምህርት ቤት የተቋቋመው የተመሰረተው በ1968 ዓመተ ምህረት ሲሆን ስራ የጀመረው ግን በ1969 ዓመተ ምህረት ነበር። ከዛ በፊት ግን ይሄ ግቢ የአባታቸው የዶክተር አብይ አባት አህመድ አሊ ወይንም ደግሞ አባፊት አባላሳ ግቢያቸው ነበረ። እሳቸው ናቸው ቤታቸውን ግቢያቸውን ለትምህርት ቤት 7.10 ሄክታር ለትምህርት ቤት ለትምህርት ቤት ሰጡ እና እሳቸው መኖሪያ ቤታቸውን ከዚህ ይሄኛው ለትምህርት ቤት ትቶ ወደ ከተማ ለወጡ እና በዚህ አካባቢ ትምህርት ቤት የተጀመረው በዚህ አካባቢ ቦታ ላይ ነው። እና ትንሹ ቦሬ እንደ ትንሹ ቦሬ እዚህ ነው በበሻሻ ላይ ነው። በሻሻ ላይ ነው ያው የተጀመረ። እሳቸው ስንተኛ ክፍል እዚህ ተማሩ? ከ1 እስከ 6ኛ ክፍል እዚህ ተማሩ። ከ6 በኋላ ወደ 7ኛ ክፍል አጋሮ ራስ ሰላት ትምህርት ቤት ላይ ነው የተማሩ። ኦኬ ስለዚህ ከ1ኛ ክፍል እስከ 6ኛ ክፍል የተማሩበት ትምህርት ቤት እዚህ ነው። እዚህ ትምህርት ቤት ውስጥ ነው እስከ 6 የተማሩት። በጣም ይለያል። ታዲያ ትምህርት ቤቱ የተማሩበትን ክፍል ቢያስጎበኙን። እናስጎበኛቸዋለን። በአሁን ሰዓት ግን ትምህርት ቤቱ እሳቸው የተማሩበት ትምህርት ቤት ያው ደግሞ በራርሶ ነው የሚገኘው እና በአሁን ሰዓት ማየት እንችላለን፣ ገብተን ማየት እንችላለን። አዎ በዛ ዘመን የነበረ በ1969 ዓመተ ምህረት የተገነባ ትምህርት ቤት አሁን በጣም ሊደክም ይችላል። በጣም ደክመዋል። ታዲያ ይሄ ትምህርት ቤት አንድ የሀገራችን ጠቅላይ ሚኒስትር ከተማሩበት አኳያ በአካባቢው በሙዚየምነት ጠብቆ ሊኖር ይገባልና በዚህ ላይ ምን እየሰራችሁ? እኛም እንግዲህ ይሄን እንደ ሙዚየም ማሳደስ አላቃተንም። ይሁን እንጂ ይሄኛው እንደ ሙዚየም ይዘን ለመቀመጥ ነው አላማችን እና የተማሩበት ትምህርት ቤት ክላስ ይሄን ይመስላል። እሳቸው የተማሩበት ትምህርት ቤት ይሄን ይመስላል። በጣም ልዩ ነው።
በጣም ልዩ ነው። እድለኛ ሆኜ ተመልካቾቻችን እድለኛ ሆኜ ዛሬ ይሄን ትምህርት ቤት እኔ ራሱ የጠቅላይ ሚኒስትራችንን እሳቸው የተማሩበት ትምህርት ቤት ለማየት በመብቃቴ ለኔ እድልም እንደ ትልቅ አጋጣሚምና እንደ ትልቅ እድል ነው የምቆጥረው። እናንተም መታችሁ አጋሮ በሻሻ ላይ መታችሁ ጎብኙላችኋለሁ። ለእናንተም ትልቅ ነገር ነውና አመሰግናለሁ። እዚህ ክፍል ስንተኛ ክፍል ተማሩ? እዚህ ክፍል ከዛኛው ጀምሮ እስከ 4 ነው እስከ 6 ነው የተማሩት። እሳቸው በወቅቱ ስንተኛ ክፍል ነበር? በወቅቱ እስከ 6 ነበር። ኦኬ ትምህርት ቤቱ እስከ 6 ነበር። እስከ 6 ነበር። ዛሬ እስከ 8 ነው የሚያስተምረው እና በዛ መልኩ ነው ይዘን ያለ ነው። ይበልጥ ደግሞ አባታቸውም ለሀገር የሚያስቡት ናቸው። ኦኬ እና ይሄ ነገር የተገኘው ከሳቸው ብቻ ሳይሆን ከቅድመ አያታቸው ከቅድመ አያታቸው ከቤተሰብ ለህዝብ የሚያስቡ ቤተሰብ ናቸው። ኦኬ ስለታቸው ትንሽ ነገር ለምሳሌ አባፊጣ ባላሳ ወይም አብይ አህመድ ማለት በአካባቢያችን የታወቁ ለሀገር የሚያስቡ ለድሃ የሚያዝኑ ሰራተኛ ለህዝብ የሚያስቡ ሰው ናቸው። ያውን ቦታ ለትምህርት ቤት ለቀቁ። ለጤና ጣቢያ እንደዛው ቦታ ሰጡ። ክሊኒክ ነበረ፣ ለክሊኒክም እንደዛው ሰጡ። ለስልክ እንደዚሁ ይኸው ዛሬ መናኸሪያ ሆኖ ለህዝብ የሚያገለግለውን ቦታ እሳቸው ናቸው የሰጡ። ከዛ አልፎ ለበሻሻ ለሙስሊሞች መስጊድ ቤት እሳቸው ናቸው የሰጡ። እሳቸው የተፈጠሩት ለህዝብ ነው ማለት ይቻላል። እና በጣም እሳቸው ከሚሰሩልን እንደ ሀገር አኳያ እንደ ሀገር ጠቅላይ ሚኒስትር ከአባታቸው የወረሱትም ትልቅ ነገር አለ። ከአባታቸው የወረሱት ነው። ስለዚህ ይሄ ነገር የመጣው ከቤተሰብ ነው። ከቤተሰብ የመጣ በደም የተዋረሰም ነውና እንደ ሀገር ለሀገር ውለታ መዋል ከእሳቸውም እንደ ሀገር ነው ብለን በደንብ መደምደም እንችላለን። በጣም የሚያስቡ ሰው ናቸው። ዶክተር አብይ ከጥሩ ቤተሰብ ከጥሩ እናትና ከጥሩ አባት የተገኙ ልጅ ናቸው። የዳፊስ አባፊጣ ባላሳ ይባላለሁ። የዶክተር አብይ አህመድ ታላቅ ወንድም ነኝ። ዶክተር አብይ አህመድ የተማሩባት ትምህርት ቤት ጅን ትመስላለች። አጠቃላይ ይህ ትምህርት ቤት ራሱ አባታችን የሰጧት ቦታ ነች ማለት ነው። ድሮ እኛ መኖሪያ እዚህ ቦታ ላይ ነበረ፣ በዚህ ቦታ ላይ ነበረ። እዚህ መኖሪያችሁ ቦታ ላይ ነበረ። አዎ በዛ ዘመን በዛ ክፍለ ዘመን ጀስት ለትምህርት አስቦ የመኖሪያ ቤትን ነገር አንስቶ እስከ መስጠት ልጆች ይማሩበት ትውልድ ይቀረጽበት ማለትና ይሄን ተከትሎ ጠቅላይ ሚኒስትራችን አሁን እያሰፉት ያለው እያስተማሩት ያለው ለህዝቡ በደንብ ይሄን ነገር እያደረጉት ካለው ነገር ጋር እውነት ለመናገር ያው ከቤተሰብ የወረሱት ነገር ነው። ደግነትን ጠቅላይ ሚኒስትራችን የሳቸውን ይሄን ማለት እንችላለን ማለት ነው። አዎ የራስን መኖሪያ ቤትን መሰለ ቦታ ላይ ለትምህርት መስጠት ማለት ለሀገር ማሰብ እውነት ነው። ለትውልድ እንዲማር ማሰብ እንዲቀርጽ እዛ ባልተማሩበት እና ያልተማረ ማህበረሰብ እየሆኑ ይህን ማሰባቸው ራሱ ዶክተርም ይህንን ባህሪ ከሳቸው ነው ቀረጸው። ይሄ ደግነትና ስህተትን መማርን እድገትና ብልጽግና ለሀገር የሚመኘው ከሳቸው የመጣ ነው። አደባባይ ላይ ስትደርሱ አንድ ቢጫ የለበሰ ልጅ ጥያቄ ይዞ ታገኛላችሁ። ቢጫ የለበሰው ልጅ ጥያቄውን ይዞ ይጠብቃችኋል። እዛ ጋር ስትደርሱ ወዴት እንደምትሄዱ እዛ ጋር ታገኙታላችሁ። ወደዛ መሄድ ትችላላችሁ። ያን ቢጫ የለበሰ ልጅ አግኝታችሁ አደባባይ ላይ ማን እንደሆነ ጠይቃችሁት ፖስታውን ትከፍቱና የምትሄዱበትን አካባቢ ይነግራችኋል። መልካም እድል፣ መልካም ጊዜ።
ኦኬ ሰላም ነው። ደከመኝ ያሱ ግን በልዩ ሁኔታ ሲካሄድ የነበረው የድንቅ ሀገር ፕሮግራም በጣም በበሻሻ ከተማ ከአዲስ አበባ አቋርጠን ጊቤን ብለን ጅማን ቀጥለን አጋሮን ቀስመን ታዲያ ዛሬ ጠቅላይ ሚኒስትራችን የትውልድ ስፍራ የትውልድ መንደር የተወለዱበት ቤት በረንዳ ላይ እንገኛለን። ተመልካቾቻችን በኢትዮጵያ ባህል፣ በኦሮሞ ባህል፣ በጅማዎች ባህል በተለይ ደግሞ በበሻሻ ባህል ነገሮች ሲያልቁ ሲቋጩ ሲያበቁ በምስጋና በምርቃት ያልቃልና አሁን እዚሁ እንዳለን በተለይ እንደ ጅማ ዞን እንደ ጅማ ባህል ትልቅ ምርቃት መርቀውልን አባቶች ተነስተን መርቀውልን ሀገር ሰላም እንድትሆን 2016 ፍቅር እንድትሆን 2016 የሰላም እንድትሆን የጤና እንድትሆን የብልጽግናና የአብሮነት እንድትሆን እሳቸው ይመርቁልንና ፕሮግራማችንን እንጨርሳለን። አመሰግናለሁ። በኔ በኩል ያ ረቢ አላህ ዶክተር ኬኝሌ ያ ረቢ አትኑ ኤጌ ዋን ኢሳን የተን ዋን ኢሳን ከሮልፈተን ነመ በካንገዬ ቢጂ ኬኝሌ አረገልፈቴ ኢሳኒስሌ ዋን ቀበተን በካንጋኒ ከንቲ ገመደኑ ያ ረቢ ኑታይስ ያ ረቢ ኑታይስ ቢየ ኬኛ ያ ረቢ አትነጋኑ ጎድ ያ ረቢ አትነጋኑ ጎድ ዋን ቢየ ኬኛን ቶሌ ዋን ሞቱማ ኬኛን ቶሌ ያ ረቢ አትኑራ ዴቢስ ያ ዘልጀላሊ ወልኢክራም ኢላሂ ብራህመቲካ ያ الراحمين الحمد لله رب العالمين اللهم صل